በምላስ ነው የምትወድቀው ጎበስ። እንዴት መሰለ መንሰላል ክፉ ነው። ስትወጣ የጨበጥከውን እየረጋገጥክ ነው የምትወጣው። ከላይ ወጥተህ የፈለከው ማድረግ ትችላለህ፣ እንዳሻ መሆን ትችላለህ። ክፋቱ ስትወርድ ነው። ከዚህ በፊት አግብተሻል ወይስ መጀመሪያ ነው? ከዚህ በፊት 6 አግብቻለሁ። አንቺ አደብ ነው አይደለሽ? ባህል አይደለም። ትሰምኛለሽ? 6 ምን ስራሽ ምንድነው? ትሰራለሽ? ነጋዴ ነኝ። ያው ቻይና እመላለሳለሁ። እውነትሽን ነው። ገብቶሻል እንጂ አሁን የወንድ እርባና የለውም። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉት አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። እኛ ያልነው ሲያረለም ይህን እኮ ነው ያልነው። ሌላ ያልነው ጉዳይ አለ የጠየቅነው። በምላስ ነው የምትወድቀው ጎበስ። እንዴት መሰለ መንሰላል ክፉ ነው። ስትወጣ የጨበጥከውን እየረጋገጥክ ነው የምትወጣው። ከላይ ወጥተህ የፈለከው ማድረግ ትችላለህ፣ እንዳሻ መሆን ትችላለህ። ክፋቱ ስትወርድ ነው። ስትወጣ የጨበጥከውን እየረገጥክ አይደል የምትወጣው? ስትወርድ ደግሞ የረገጥከውን እየጨበጥካት ነው የምትወጣው። እሺ እንካሄን እሺ፣ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ፣ ስጣት እስቲ ተብላ ምግቡ። አዎ ለውሻ አዎ አመማት መሰለኝ። ትብላ። አዎ ትብላ፣ ስጣት። ውሻዋ እንዴ ውሰድላት አልኩ እኮ። እሺ ለሷ አዎ ውሰድላት። የኢትዮጵያ እግር ኳስ ተጫዋቾች በሜዳ ላይ የሚያፈሱት ላብ የሜዳውን ጥራት እየጎዳው ስለሆነ የተጫዋቾቹን ላብ በባልዲ መቅዳት ተጀመረ። በዚህ ጉዳይ ላይ ማብራሪያ ያሰጡት የፌዴሬሽኑ ፕሬዝዳንት ሲሆኑ እየፈሰሰ ያለው የተጫዋቾቹ ላብ ሳይሆን የደጋፊዎች እንባ ነው ብለዋል። ኢትዮጵያ የማይስቁ ሰዎች ያሉባት ሀገር ተብላለች። ጥናቱም በሁሉም እድሜ ክልል ባሉ ዜጎች ላይ የተሰራ ሲሆን የፓርላማ አባላትን ግን አይመለከትም። የዓለም የሳቅ ንጉስን ያፈራች ሀገር የሚስቅ ማጣቷ ቢያስቅም የህዝብ ተወካዮች ምክር ቤት ግን ዳግማዊ የዓለም የሳቅ ንጉስን በቅርብ ጊዜ ውስጥ አምጦ እንደሚወልድልን ይጠበቃል። ወየ እንዴት ነሽ? ወየ ዶሮ ግን ታድላ ዶሮ ለስማ ምን ስትደሞ ከዶሮ ጋር አሰብሻት? ምን ነው ለምን ያልሽ? እሷ እኮ 12 ብልት ነው ያላት፣ እኔ ግን 1 ብልት ነው ያለኝ። ዶሮ 12 ብልት ነው ያላት? እሱ ነው ያስቀናሽ? አትናዳጂ። እሱ 12 ብልት ብኖራት እቺ ደግሞ 1 ብልትሽ 12 ሰው ይደርሳልሽ። አሞሮ አበት ወዴት እየሄድክ ነው? እየሄድኩ ነው። ደግሞ ደስተኛ ሆናል። በጣም ወዴት እየሄድክ ነው? አዲስ አበባ እየሄድኩኝ ነው። አዲስ አበባ? አዎ ደስ ብሎኛል። ከተማ ልትሆን ነው? የከተማ ሰው ልትሆን ነው? አዎ ከተማ ልሆን ነው። አሁን በህድ አልደርስም። በእግር ነው በመኪና? በእግር ያው ስምህ አሞራ ስለሆነ በረህ ምናምን ልደርስ ትችላለህ እኮ። አልደርስም ግን ትደርሳለህ እኮ። ደርሳለሁ። ክንፍ የት አለ? ክንፉ የለም። ያው አሁን አላወጣም። ደካም ስል ትዘረጋለች። ደካም ስል እና በቃ ለምንድን ነው ግን የምትሄደው? ለምንድን ነው የምትሄደው? ለምንድን ነው የምትሄደው? ያቺ የምናቃት አታውቃት? የማናት? ማናት? እቺ ናታ። ንቧ እቺ ምንድን ናት? ልቀስም ነው የምትሄደው? ልቀስም ነው የምትሄደው? ቡና ቀሰም አድርገን ልመጣ። እሺ ይማችሽ። አዳምና ሔዋን ቻይናዊ ቢሆኑ ኖሮ እኛ ከገነት አንባረርም እኮ። አንተ ምንድን የምትቀባጣጥረው? እውነቴን እኮ ነው። መቀባጠር አለ። እውነቴን ነው። እንዴት ቻይናዊ ቢሆኑ አዳምና ሔዋን ከአፊሎ ቀድሞ እባቡ ይበላሉ፣ እኛ ከገነት አንባረርም። ነብሬ ሰውን ኩኮ እምባምባ ይለኛል፣ ይታናነቀኛል። ያለ በቃ መልከኛ እኔ አንተ አሁን እሱን ወለድ ካልልም እናትየው ማህፀን ላይ ስለ ነው የወጣው። ከዚህ ምድር አልፈልግም። አይኑን ብቻ ልጅ
29 ዓመት ሙሉ ሳንገናኝ ልጄ ቆጬ ይኸውልህ ተረጋጋ። እንደሱ አይደለም እዚህ ነው። ከ29 በኋላ ቆጬ ልጅ ልታይ ነው። እንዴት ብለም ማልካኛ ሸበላ ጸጋ ማነው አባቴ ዘልቀያሽው ፈጣን መኪና እንደ ምን ነው የምትሮጠው? ለምን አሮጥም? ጸጋ ነው ተራኒ። እሺ ሳይክል ግዛልኝ አቆተና አለ ብራሽ ከዳስፖራ ሃይ ሳሊዬ ታራስ ደነሽ እንዴት ነህ? እኔ እንትን በእናትህ ባቢ ሰሞኑንና ጨርቀላ ጎተና አገናኝ ምናምን እና ኦኬ አስገቢው አቆቴ ባቢ ደህና እንደምን አለ? ሀዶን ማን አቆቴ ሳይክል ግዛልኝ። ለምንድን ነው ልጅን ብቻ የምታለቅሰው? እንደዚህ የምታለቅሰው? ቤትም ሳይክል የለኝ። እስኪ ለእናትህ ስጣት እና ለእናትህ ስጣት። ወይ ሶሊዬ አለ ባቢ ሳይክል እያለቀሰ ምን ሆነሽ ነው አንቺ? እዚህ ቢል አለብኝ፣ ባት አለ፣ ታክስ አለ፣ ስንት ነገር ያለብኝ ሰው ነኝ ነው። ከታባታም ትቼ ነው እኔ ከታብታለሁ። አሁን ካናዳ ነው አይደል ወይስ በርሙዳ ነው አይደል? ውጭ ተውለማ ዋት የተወሰነ ሳንቲም ብንላክልህ ወይ እዚህ ስጩ እሺ ባቢ አታስብ። እሺ ከዚህ ጋር በኋላ አትፈተን፣ ከባድ ነው። አረደበት አመማው። እስኪ ሐኪም ቤት ይጀልል ብለን በቃ ይዘናዋትን ፈራገጥ ነው ይማታል። ያዙ ልቀቁ ነው እንደዚህ የዘለለ ኮርኒስ ለኮርኒስ ጥፍና ባጣውት እሺ እንዴት ይቻሉ? ሱፐር በሽተኛ። ከዛ ዶክተሮቹ በቃ ይሄማ እንዴት ነው እንቅልፍ መድኃኒት መወጋት አለበት ብለው ለአምስት ገባቡት። ለአምስት አልቻለም። ከዛ እንደውም አንዱ ዶክተር ይዋጣል ልቀቁታል። እኔ ተቸገርኩ በና። ከዛ እንቅልፍ መድኃኒት ሊወጉት ቅጡ እንዴት ቅጡ ይገኝ ዝፈንላ ዶክተር ቬኖሪን ካን ይስፈን ይማቸው ሽንት ቤት ሄጄ ልምጣ ሳይነሳ እና አብረን እንታሽ አትፍራ። ምንም ያሳደግከው ልጅ እኮ ናት። እሺ መጥራኝ። እሺ ኧረ ፈጣሪዎችን ስትዮ ተነሳ እንደ ሰላም ምን ልትሰራ መጣ? አቀመስከን አሉ መድኃኒት በዱላ ሄልፕ አስካለ እዚህ ድረስ መጣችሁ ልትሳደቢ ነው እንዴ? መፍትሄ ነው። ልጄ ነች አልሰጥም። ልጄ ለልጃችሁ አልሰጥም። መፍትሄ ነው። አመቸኝ። ሊቃቆ እንደሱ አይደለም። እኛ ይኸውልህ ቀለሙና መስታወት ስለተዋደዱ ልጅ ትዳር መስሉቱ ስለተዋደዱ ብለን እንጂ እንትን አይደለም። መፍትሄ ነው። ልጄ ነች አልሰጥም። ልጄ ለልጃችሁ አልሰጥም። መፍትሄ ነው። አመቸኝ። በቃ ዘሬ ከዘራችሁ አይቀላቀልም። ዘራ አትበል እንደ ዘሬን በእንትን በብልቃጥ አስቀምጠ እንትን ሽጣው እንደዚህ አትበል። ይኸውልህ አዳምጣ። ይኸውልህ ልጆቹ ተዋጥተዋል። የልጃችሁ ለቀለሙ መስታወትን ነው የሚሰጠው። ዛሬ አንተ እኮ በጣም እኮ አለ አንተ ለጠጅ ቤት እኮ የሚዘል ጣራ ለጠጅ ጣራ ለጣራ የሚዘል ሰው አንተ እኮ መሬት ለአመት ባል ራሱ አትረግጥም ነበር። ጣራ ነዋሪ እርግብ አልነበርክ? እንደ አሁን አንተ ሰው ሆነ እንትን ልትሳደብ ነው እንደመጣሽው ዛሬ ስፕራት ነው ልትሳደብ ነው እንዴ? ማፍቴ ነው አሁን ልጅ በቀለሙ ለሻባላ ነው ንገር። እቺ ልጅና ነው በቦት ፊት ማፍቴ ነው ቀለሙ። የኔ ልጅ ሃይ ቨርጂን ነው። ያንተ ልጅ ማስታወት ሃይም አይደለችም ቨርጂንም አይደለችም። እውነት ይሄን ጠይቅ ሰው። እሺ ጠይቅ። ውጪልኝ በቃ አልሰጥም። እኛም አንቀለቀለብ ዲያስ አብዴት እናርጋችሁ ብለን ነው እንጂ የኔ ልጅ ስማ ቀለሙ ማተር በቃ አልሰጥም። እንዳትስተኝ አትከፍል። ማልቀሱ ምን አመጣው? እስቲ በቃ የሆንሹን ነው ቆጭ ነው ያላላክስ ማለት ግን ምን መሰለህ ከዚህ በፊት ሁሉ ሀገር ይሄን እድር ቤት ምስል ለቃ ማለት ተጣልተን ማትቻ አሁን አጎቷ ሞተል አዘናች ብዬ ሲሄድ ቤት ውስጥ እንደማልቀስ እያለች ቀብር ላይ ደግሞ ሊይዛት ስል ቴስት በሙድ አድርጋ አጎቷ ድረስ ተሙትላለች። እንደ ፋሳፋሳችን በሙድ እንደኋላ ቴስት ይመጣል። እንደገና ደግሞ በቃ በጋቢ ውስጥ ያረጋች እንክብ ደግሞ አጎቷ ትንከባለ ጎንባስ ሲል ከእንደገና ቀና ውይ
እና አፈርካት ለሊዝ አትቆኖ አዘን እንዳትቆዳቢ አፈር ልግባ ብላ ጎንበስ ስትድና ልትገባ ነው ሲል እንደገና በካራ እንደ ምን ነው እንደ ቮይካ ኮነ ነች ቢልሰም እንደዚህ መጣ እኔ በቀደም ደግፈ ራሱ ደግፈም እንደዚህ ነው ይማታል አንዳንድ ሰው ቀብር ምን ሰው ቤት ወስለድን ነው ምን አዘጋጅ ሀገር ስለ ማን ነው ሆዚት ቋስ የመጣንም ልነቅል ነው በሩን ከውሃ ልማት ኢሚግሬሽን ቢሮ ቆጣሪ ለማለት ነበር ውሃ ቆጣሪ ለማንበብ እንደዚህ በር የገነጠልክማ ባቢ ታውን ያ ሀቢቢ አውጥና ታዲያ የተቀጣችሁት በሰዓቱ አልከፈላችሁም በቀደም 250 ብር ነደፋችሁ ነው የቅጣት እሰይ በሚዘንባውንም ዝናብ በነኑ እንደምትቆጥሩት ውሃ እሺ ቀጣይ ብሬ ቅጣት ነው ተበልቷል ጫማራብ ከቸሎ ዛሬ የሚበላ ምንም ሳልሰራለት የትደሽ እንዴ ቆጬ ተደብቆ ትመጫለሽ ብዬ ቁርሴን ሳልበላ ምሳዬን ሳልበላ አንቺን ማለት ነበር በዱላ ቆጬ ልፈሳ ነው እንደገና ስሜት ገባልኝ ምሳዬ ልጅቷ ከእንቅልፏ ተነሳሽ መሰለኝ ወይኔ አስካለ ኡይ ጻማ ተነሳች እንደ ምን አልኩ ወጪ ካልሆነ ወይ እስቲ በበረክና ጠጫትና አረፍት በል እንቅልፍ በትራስም አፈንኳት እንትን አልላለች ወለምን እዚህ ከጋሻው 8ኛ ፎቅ ላይ አብራችሁ አዛሉ ንዝል እንቅልፍ ወስደታ እስቲ በእናትሽ ለያት ባክሽ የወለደ እንጀት እንግዲህ አይችልም ታውቃለህ ቆጬ ውይ ጥቢ በእናትሽ I'm really sorry. Somehow, Gasha Raga. Oh, me cries. Aslakishing. Lalkas. Germen lauta. Asada gena. Photo achon yo lalkas. Gasha Raga. What happened? He's. Makanya tamacho noro arafu. Why malisheni da? የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። አንዳንድ ትልቅ ሰዎች እንደተሳፈሩ ቢታመንም በሹፌሩ የአነዳድ ችግር ከወንበራቸው ወድቀዋል። በዚህም ስለ አነዳዳቸው አስተያየት ለመስጠት የተሞከረ ሲሆን ከፊት ለፊት እንደሚታየው ሹፌሩን ማነጋገር የተከለከለ ነው። ግድቡን እንዴት ሰለብሬት አደረግሽ? ምን ግድቡ በጣም ደስ ይላል። ስለ ግድቡም አንዳንድ ነጥቦችን ማንሳት እንችላለን። ሰይፈ አባይ ግድብ ተመርቋል። እሺ በጉጉት ሲጠበቅ የነበረው አባይ ግድብ ተመረቀ። በቀጣይ ደግሞ ዘመድ ካገኘ ስራ ይቀጠራል። በፊት አባይ ግንድ ይዞ ይዞር የነበረ ቢሆንም አሁን ግን አባይ ግንድ ሳይሆን ሲቪ ይዞ ይዞራል። ይቅናው ብለናል። አባይ እስከመቼ ከጉንጭ ላይ የሚወርድ እንባን ወደ ገንዘብ የሚቀይር አዲስ ማሽን ተሰራ። ማሽኑ የወንዶችንም የሴቶችንም እንባ በኩል አይን የሚያይ ሲሆን ስልክ ላይ በሚገጠም ኤቲኤስ አውቶማቲክ ቲር ሴንሰር አማካኝነት የትኛውንም የአዞ እንባ ወደ ትክክለኛ እንባ ይቀይራል ተብሏል። ጉንጭ ላይ የሚፈስን እንባ ኪስ ላይ ወደሚፈስ ገንዘብ በመቀየር ለብዙ እየያም ሰዎች መፍትሄ ይዞ መጣው ማሽን ለቅሷቸውን ተማምነው ለሚኖሩ ሰዎች በእንባ የረጠበ ትራሳቸውን በገንዘብ ለማርጠብ የሚያስችል ነው ተብሏል። በፊት ላይ ስራ ማጣት እንባ ነው፣ አሁን ላይ እንባ ራሱ ስራ ነው። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምናለ ስቱዲዮ ኤ እየጠበቃችሁ ነው። እንደምን ዋልክ ምናለ?
አለው ደና። እኔ ግን ቢዝነስ አንባቢ ነኝ። ኧረ እባክህ መልካችሁ ይመሳሰላል ታውቃለህ። ምናልባት ይሆናል እንግዲህ ሁለታችሁም ጅፊት። የት ሄዶ ነው እሱ? እሱ ዛሬ ከባለስልጣኖች ጋር ኳስ ይጫወታል። ኧረ እባክህ አዎ፣ የትም የሚችለውን አረ እንዳይጠልፉት። አይ እነሱ የሚጠልፉትን ያውቃሉ። ኦ በቃ እሺ፣ መቀጠል ትችላለህ። አመሰግናለሁ። ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው። ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች። የ76 ዓመት አሮጊት ልጅ ወለዱ። ያሬድ ነጉም አልበሙን አወጣ ሚሊዮንን ነበር የጠበቅኩት። እነዚህና መሰል ሁነቶች እየተከሰቱ ነው። ቀጣይ ደግሞ ምን ልንሆን ነው? ሰላም ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቅ ነው። ከዚህ በፊት አግብተሻል ወይስ መጀመሪያ ነው? ከዚህ በፊት 6 አግብቻለሁ። አንቺ አደብ ነው የሌለሽ፣ ባህል አይደለም። ትሰምኛለሽ? 6 ምን ስራሽ ምንድን ነው? ትሰራለሽ? ነጋዴ ነኝ። ያው ቻይና እመላለሳለሁ። እውነትሽን ነው፣ ገብቶሻል። እንጂ አሁን የወንድ እርባና የለውም፣ ከብዛት ነው ትርፍ የሚገኘው። 6 አሪፍ አድርገሻል። ለካ አደብ አለሽ። እኔ እኮ መጀመሪያ አደብ አለኝ አትይም? ወንድ ሞልቷል። ወንድ ተሰልፎ ነው ያለው። የኔም ልጅ አለ፣ መልክ በኔ ነው ወጣው፣ ጸባይ እናቱ መስሏል። ከዛ ተወስጂውና ከሆነ እንደ ባል ይሆንሻል። አለበለዚያ ደግሞ ኢንጂነሪንግ ተመርቃለሁ ይላል። ተበርቸ ሰላም ለሰራተኝነት ታረጊዋለሽ። ይሰማኛል። እሷ አሁን ንግድ ስትሰራ የስራ ሁኔታ ብሶት ሊላት ይችላል። ባለቤት ስትል ምንም ብትል ችለህ መኖር ማሳለፍ፣ በቃ እንደዚህ ወይኔ ወይ አንተ እንኖራለን። ይሄን ነገር አበላሽና ሰዓት ንገረኝ እስቲ። ሰዓት ወንት ተለምን ሰዓት አትነግረኝ እኮ? ልነግርህ እኮ ነው አባ። ክርክሩን ተለምን ሰዓት አትነግረኝም? ለምን አይፈጥነህም? በአላህ ደምር ቀንስ አላልኩ? አይተህ ሰዓት መናገር ይሄን ያህል ጊዜ ፈጃ? አያጠነጥንም ነው? ምንድነው እንዲህ የምታረገኝ? ግን ልጅህም በሆነ እኮ ልታከብረኝ ይገባ። አበላው አጠጣው ላክብርህ ጭራሽ ይቻካማ። ከዚህ በላይ ምን ላርገህ? የደሃ ቅንጡ ያፋጫል በሚኖር በቂጡ። ቂጥቂጥማ ታውቃለህ። ይሄ ላይማ ይፈጥናል፣ የታወቀ ነውስ። ግን ማንተ የሚከብድህ ምንድነው? ሰዓት አይቶ መናገር። ነገሮችን እንዳለ ለምንድን ነው የምትቀይረው? ሰዓት ጠየከኝ አይደል? ልነግርህ እኮ አትመታኝም። ዱላ ልስጥህ? አትመጠየቀኝ ነው ጥፋት አይደለም? የሚያስቆጣኝ የሚያስጮህ እንዲህ የሚያስብልህ በቃ አንስቻለሁ። ታው ሰዓቱ እጭ አባ ደግሞ እጭ አልከኝ። እሺ አባቴ የሰራሁት ግፍ ነው። አረ ለምንድን ነው የምታካብደው? አባ በአላህ አታካብድ። አካበድኩ ወይ አፈር በል። 8 ሰዓት ነው። ከስንት 8 ሰዓት ተኩል። ያንተ ስልክ ግን የት ሂዶ ነው? ወስቃ መብራት ጠፍቶ ነበር፣ ዘግቷል ስልኬ። ጂ-ፓወር ለምን አናስገጥምም? ግን ጂቱ ሳይዛት ቁጭ ብላ መትሸና ሴት አሮጋንት ናት። ራሱ ይገባል፣ ይነፋት፣ ተነፍታለች፣ ግን ነፊው አይታወቅም። አም ቴሊንግ ዩ ቱ ሞር ቁጭ ብላ በሸናች ቁጥር ሞር አሮጋንት ነው። ግን ያው ቆመው ይመቻል እንደ ሴቶች ሸና አይመች። ዋይ ውድ ዩ ኤክስፕሌን ፎር ሺ አሮጋንት ናት። አሁን አንተ ቁጭ ብላ ነው የምትሸናው? ምን ነው የምትሸናው? ኮርስ ቆመ ነው የምትሸናው። ስታራስ ሱን ቁጭ ብዬ ነው አይመችም። አሮጋንት ነህ። አንተ ይለኝ። ጤና ይስጥልኝ። ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት። ሴቶቹ የሉም እንዴ? ሁሌ አንተ ነህ እንደምታነሳው? ስራ የለህም? ምን አሉኝ? እየመረጥክ ነው እንደሚሰማው? አልገባኝም። እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ፣ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጪ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ፣ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እና ትወልድሃለች። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት። ምን አሉኝ? ለነገ። እሺ ጥሩ። ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም፣ ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አባው ሲሳደቡ ማክብረው ነው እንዴ?
መብራት ኃይል ለምን ኒኩሌር ቦምብ ሲባል ሰው ትልቅ ነገር ይመስል ግን እቺን ነው የምታክለው። ለምን አንድ ሙሉ ከተማ ያጠፋል ይሉል እንዴ? አንዴ የወራቤ መንግስት ከአሜሪካን ተጣልተዋል። መሀሉ ላይ ወድቃል ሰው። ወራቤ እኛ ሀገር እዚህ ጋሻስ እየሰማኸኝ አይደለም መሰለኝ? ወዚህ ወራቤ አው ረብሻው ሲል አማይማይን ልቅ አረገ ዳፈርገ ያስኩትስ በእጄ ቶክ 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 ማይሰማ ነገር የለም። አባ አስጠረታኝ ነበር እንዴ? ይሄ አንተ ልጅ ነው? ባሽ እንኳን መጣ። ሀጂን ተዋው ሰላም በላሽ። ሀጂ ልጄ ነው። ሰላም ሀጂ። ኩራት ነው ከሩቁ ነው ሰላም የምትለኝ? ኧረ ሀጂ አልኮራው። ምን ዳርዳር ያስብልሃል? ና ሰላም እኔ እኮ ብዙ ተጠየፈኝ አልልህም ልጄ። ጥራጋው ከፈለኩ የአባቱ ምራቅ አይደል እንዴ? ምን ያስጠይፈዋል? ዋጠው እንደው ዋጥ አሁን ሳወራ ምራቅ እርጎ ይሰራል። እዚህ ጋር ጫው ካለው ብዬ ነው። የአባት ምራቅ ነው። ዋጠው መድኃኒት ምን ሆኖ ነው? እናቅለታለሁ። አረገዘ እንዴ? በመሳብ ነው የሚያረግዘው? የዛሬ ልጆች ምን ይታወቃል ብለው ነው በምራቅ ከሆነ ብዬ ነው። አሻሴ ጨዋታ እኮ ትችልበታለህ። ጨዋታማ እርሶ ነው። አሁን የቅድሙን ጨዋታ ይቀጥሉልኝ። እሱን ተውት። ያንማ በቃ ቦምቡን ደፈር ጋስ አሁን ጣቴ ጣፍ ጫፉ እንዲጠቁሮ የለ እንግዲህ ይሄ የጠቆረው ያን ያዘው ነው። አሜሪካን ዝም ብላ ነው እንደ ሀገር የምታስፈራራበት እንጂ የሚረባም ነገር አይደለም። ይሄ አዲሱ ሰላምታ ነው። ትንሽ ሰልጠና ያሉ ሰዎች ሰላምታ ሰላም ብለናል። ሌላ ትርፍ ነገር እንዳታወራ። ሰላም የምትፈልግ ከሆነ ሰላም። ወይ አባቴ ምን ልታዘዝ? ቤት፣ መኪና፣ ሰራተኛ ሁሉም አለ። ምንድነው የፈለጉት? ጋሽ ምላሱ አንዴ ታዳምጠኝ። ምላስ ነው የፈለጉት? አለ የፍየል፣ የግመል፣ የጥንቸል፣ የቀበሮ፣ የበረሮ የትኛው ይሁንልዎት? የበረሮ። በረሮ ደግሞ ምላስ አላት እንዴ? እርሶ ከፈለጉ ይተከልላታል ምላሱ። አዎ። ወይ ጉድ! በሽተኛ ነገር ነው እንዴ? ኦኬ በሽታ ነው የፈለጉት? አለ ስኳር፣ ደም ግፊት፣ ጨጓራ የትኛው ይሻሉታል? እኔ የምልህ ግን ወይ አባቴ ቆይ እየደለሉ ነው እንዴ ወለዱ? እኔን ነው እና እኔን ነው። አሁን ወሬውን ተውና ቤት መግዛት ፈልጌ ነበርና እንድታማክረኝ ነበር አደዋወሌ። እንዴ ታዲያ ለምን ከባማኮን ሪል ስቴት አትገዛም? በካሳንቺስ ባምቢስና አትላስ ሳይቶች ላይ የግንባታ ደረጃቸው 80% እና 90% የደረሱ ከባለ 1 እስከ ባለ 3 መኝታ እጅግ ቅንጡና ዘመናዊ አፓርትመንቶችን በመገንባት ላይ ይገኛሉ። በተጨማሪም ደግሞ የገናን በዓል ምክንያት በማድረግ ፍሬንድሺፕ ሳይት ላይ ያሉትን አፓርትመንቶች እስከ 20% ድረስ ለአጭር ጊዜ ብቻ የሚቆይ ታላቅ ቅናሽ አድርገዋል። ለበለጠ መረጃ በስልካቸው ደውለው ማናገር ይችላሉ። ኦኬ አመሰግናለሁ። በቃ ቻው። እንዴ ቻው ይላሉ እንዴ? ኮሚሽንስ ጤና ይስጥልኝ። ሮቢ ሆቴል ምን ልርዳዎት? ሁሌ አንተን እንደምታነሳው ሴቷ የለችም? ምን አሉኝ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ እሺ ቤተሰብ ሁሉ ሰላም ነው? የኔ አባት ምን ፈልገው ነው የደወሉት? እንትን ምን? አቤት። እኔ የምልህ ፀሐይዋ እናንተም ጋር ወጣለች እንዴ? የሚወጣ ነገር ይውጣ። ቦታቦ እየቀለዱ ነው እንዴ? የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። ኧረ አትዝጋው፣ አልጋ መያዝ ፈልጌ ነበር። ወይ ጉድ! እሺ ይቻላል። ለእርሶ ነው? አዎ ለእርሶ ነው። ምን ማለቴ ለእኔ ነው። ብቻውን ነው ወይስ ሌላ እንግዳ አለ? ኧረ የትየለሌ ነን። እትየለሌ እናቶት ናቸው? እትየለሌ አይደለም አንተ፣ የትየለሌ ነው ያልኩ እኮ። ስንት ናችሁ ብዛታችሁ? 17 ነን። ይቅርታ ይሄን ያህል ሰው እንኳን ማስተናገድ አንችልም። በቃ ቶ ለኔ ብቻ ያዝልኝ። ዋጋው ስንት ነው ለአንድ ቀን? 5000። 5000 ማለት እንቅልፍ ከእናንተ ነው እንዴ? ተወደደቦት? አረ ችግር የለውም። የሩሙ ከለር ግን ምንድን ነው? ነጭ ነው። በሌላ ከለር የላችሁ? አለን። ቢኖራችሁ ይዝ ነበር። በልቻው ሲደብር ደውለ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላል። አዎ በቅርቡ ነው ከውጭ የገባሁት። አረ ደስ ይላል። እና ዲያስፖራ ና? እውነት ነው። በነገራችን ላይ ቆንጅዬ የታለችኝ አስተዋውቃለሁ። አረ በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣው? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? አረ እባክህ እህት የለኝ። አሁን አስተዋውቃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነው። ታላግጣለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ። ስደተኛ ነኝ አትልም? አረ ብራዘር ምን በግንጭልሽ ነው እንዴ የምታስቢው? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝንብ ምንድነው በማለት ጥልቅ የምትል? ብራዘር አይዞሽ፣ የእኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው። ለመሆኑ ከሰሜን ነው ከደቡብ ሱዳን ነው የመጣኸው? ከደቡብ ሱዳን ነው። እርፍ በይመችሽ ብራዘር። እራስቸው ለካ እህት ያግብታለች። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። አረ እህቴ የደወለችልኝ መሰል። እና ከየት ነው? ከሊቢያ ነው። ተጫዋት ለአንተ እያመጣሁልህ ነው። ሽሮ? አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው? አዎ ተጫዋት አንተ። አመጣልሃለሁ። እሺ እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱን። ልጠጣ? አዎ እሺ ግን እኮ
ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል። እንግዲህ ለምን? ይሄ ጥሩ ነው። ጠጣ፣ ሽሮውንም አመጣልሃለሁ። ብቻውን ነው የሚበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮውን ተይው። በቃ ያሞኩት ቤታን እጄ እሱን እበላለሁ። ኧረ ለምን አበላ? ተይው በቃ እሺ፣ እሱን ይዘህ ሂድ። በቃ እሱን ጠጣው። እጄ እንውሰድ። አዎ በቃ እሺ በይው። እሺ በይ። አመሰግናለሁ። እውነት እሺ፣ ቻው በይው። እንዴ ምንድን ነው እጄ ተለጥፎ? አልወድም እኮ እኔ ዝም ብሎ። ምነው ማግኔት ነው እንዴ? እኔ እንጃ። እባክሽ በፊት የነበረው እኮ ቤት ገዝቶላ ነው የወጣው። አዎ ይሄ ግን ተስፋ ያለው አይመስለኝም። እባክሽ እኔን ራሱ አንገሽግሾኛል። እንዴ? አዎ እንዴ እዚህ ነህ እንዴ? እኔ ነው። እስኪ መልሼ ልደውልልሽ። እኔ ነው። ማን ጠራት? እኔ ነው። ተስፋ የለውም ያንቺ። ማን ነው እንደዛ ያለ? ምን ሆኖ ነው ልጁ? ስልክ ይሄ ተስፋ የለውም አላንቺ። ኧረ እኔ ምን አንተን አይደለም እባክህ። እየዋሸሽኝ። እኔ እንኳን ልንገርሽ ሰሞኑን ይሄ ቤት ለቅቄልሽ እሄዳለሁ። ምን አገኘ ደግሞ? ምን ጉድ ነው የምታሳየኝ? አሁን አምላኬ ሆይ ምንድን ነው የምታደርገው አንተ? ምንድን ነው የምታደርገው? ድንጋይ ገዝቼ እያጠብኩ ቤት ልሰራበት ብዬ እና አሁን ይሄንን አጥበህ ቤት ልትሰራ ነው? ምን? አዎ ምን ነው? ድንጋይ እኮ ነው እያጠብክ ያለው። አዎ የቆሸሸ እኮ ነው። በብሬ አይደል የገዛሁት? ሄድ አሁን ሄድ እንድበላሽ እንዴ! ሰላም ነው ሰላም ነው አረ ሰላም አራይዞ አላህ ምን ላይ የተቀመጥከው ልጅ? አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባትህ ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ ነበር የሚረግጠኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን? እንዴ ቲቸር፣ እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርተሃል? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ነው? ናውጣ ተንበርክ። እንዴ ቲቸር፣ ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳትክ እንደ በቆሎ ነው የሚፈለፍልህ። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ ማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ now በውስጥ ምን እያሰብኩ ነው? እንዴት ቲቸር፣ እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ንቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ነው? ሲሻል ደምጭ እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ። እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስካ። ቆይ እኔ ምን አጠፋው? ምን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣው። ምን ይሻለኛል? ልጅ ደቃት ወይ ምችልጅ እና አይመለከትኝም። አልባታ ነው ደግሞ ንገረው ለአባት እበቀዳለሁ ብሎኝ ነበር። ኤው ብብቴ ንረፍቶች ሲስተም ያናበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱ ለአምረክ ብብቴ ነምረክ መኪና ራሱ ይጃለቀ ትሰማለህ? ቀልድ ያቁምና መንጃ ፈቃድ አምጣ ቶሎ በል። መንጃ ፈቃድ አንተ ሰውዬ አሁን ባለፈው ብለህ ቀጠኔ የቅጣት ወረቀት ነው ያለኝ። የቅጣት ወረቀት ነው ያለኝ። አምጣው አምጣ ቅጣት ወረቀት አምጣው። ዝባችን ሌላ ወንድ የለም ከተማ ውስጥ አምጣ። በቃ ቆስቁሶ አይደለበት ወይ ስርዓት ያዝ። አሃ ንቀት ነው። ባለፈው በሁለት ተከሰ ነበር። አሁን ተቀጥቻለሁ በሚል 3 ነው መጣ። ስርዓት ያዝ። ቆይ
አንተ ተው አንተ ደደብ አንቺ መሳበሪያ አታሽ ነው ባልሞል ባልጠፋ ወንድ እሱ ላይ ተጠምጥመሽ ትርፍ የምትጫኘው አንቺ ልኮ ስማ ትሰማለህ ክሱ እንዲቀልል ከፈለክ አቅልዬ ነከሰው ምክንያቱም በሰሰኝነት በሾሮምጣናቴ ስሜት ጫፍ አልደረሰም ብዬ ጻፍኩት ሄደህ ከሰው እሺ ከአንድ ሰው ጋር አረ ሄድ እሺ ሄድ አረ ሄድ ከፍለና ሄድ በቃ እሺ ግን አንድ ሰው አንተ አተርም አረ እሺ እንዳትጨው አንተ ማን ስራት ያጃንቺ ማን ደምሰ ዝራ ስሙ ይሄ ልጅ አተባ ሆነ ብሎ ለኛ ትራፊክ ያስቸገረ ሰው ነው ቆንጆ አርጋ የፈለከው ሰው ካለ ለምን መርጣለሁ እሱም ማን ሆነ ነው 3 ሰዓት ይዞ መሄድ